ሰላም ጤና ይስጥልን ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር እንመለከታለን። ከውጭ በእንግሊዝ የኤፍኤ ካፕ የጥሎ ማለፍ መርሃ ግብሮችን ምንቃኝ ይሆናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ ቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። በየካቲት ወር የመጨረሻ የኢዜአ ስፖርት ፕሮግራም ከሀገር ውስጥ የምንመለከተው ርዕሰ ጉዳይ የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ ጨዋታዎች እንግዲህ በሐዋሳ ዩኒቨርሲቲ ስቴዲየምና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም በመከናወን ላይ ይገኛሉ። የ23ኛ ሳምንት መርሃ ግብሮች ከፊታችን እሁድ የካቲት 29 አንስቶ የሚከናወኑ ይሆናል። 10 ጨዋታዎች ይከናወናሉ። በሳምንቱ አጋማሽ የ2ኛ ሳምንት ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየምና በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ተከናውኗል። የሊጉ መሪ ሲዳማ ቡና መሪነቱን አጠናክሯል። ተከታዮቹ ሲዳማ ሐዋሳ ከተማና ነገሌ አርሲ ነጥብ ጥለዋል። ወራጅ ቀጠና ላይ ወልዋሎ ዓዲግራት ዩኒቨርሲቲ ከወራጅ ቀጠና የወጣበትን ወሳኝ ድል ማስመዝገብ ችሏል። እንግዲህ የ23ኛ ሳምንት ጨዋታዎችም በዚህ ፉክክር ላይ የሌላ ተጨማሪ ግለት የሚጨምሩ ጨዋታዎች ይሆናሉ ተብሎ ይጠበቃል። ሁለት በ23ኛ ሳምንት የመክፈቻ መርሃ ግብር 4 ጨዋታዎች የሚከናወኑ ይሆናል። የሊጉ መሪ ሲዳማ ቡና ጨዋታውን የሚያደርግ ይሆናል ማለት ነው። በዚህ ሁለት 4 ጨዋታዎች የሚከናወኑ ይሆናል። የሊጉ መሪ ሲዳማ ቡና ከወላይታ ዲቻ ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታውን የሚያከናውን ይሆናል። የሊጉ መሪ ሲዳማ ቡና በ42 ነጥብ ሊጉን እየመራ ይገኛል ማለት ነው። ወላይታ ዲቻ ወራጅ ቀጠና ውስጥ ይገኛል። ሲዳማ ቡና የሊጉን መሪነት ለማጠናከር ወላይታ ዲቻ ከወራጅ ቀጠና ለመውጣት የሚያደርጉት ጨዋታ ነው። በዚህ ዕለት አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም መቻል ከወልዋሎ ዓዲግራት ዩኒቨርሲቲ ጨዋታቸውን የሚያከናውን ይሆናል። ወልዋሎ ዓዲግራት ዩኒቨርሲቲ በ2ኛ ሳምንት መርሃ ግብር ማሸነፉን ተከትሎ ከወራጅ ቀጠና ወጥቷል። 16ኛ ደረጃ ላይ ይገኛል። ላለመውረድ በሚያደርገው ፉክክር ከመቻል ጋር ጠንካራ ፉክክር ያደርጋል ተብሎ ይጠበቃል። መቻልም ተከታታይ ድሉን ለማስመዝገብ ይጫወታል። እሁድ በሐዋሳ ዩኒቨርሲቲ ስቴዲየም 2 ጨዋታዎች ይደረጋሉ። ሸገር ከተማ ከቅዱስ ጊዮርጊስ ከቀኑ 9 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል። ኢትዮ ኤሌክትሪክ ከኢትዮጵያ ቡና ምሽት 12 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። ሸገር ከተማና ቅዱስ ጊዮርጊስ የሚያደርጉት ጨዋታ ይጠበቃል። ቅዱስ ጊዮርጊስ ባለፉት 7 ጨዋታዎች ማሸነፍ አልቻለም። የ16 ጊዜ ሊጉ አሸናፊ የሆነው ቅዱስ ጊዮርጊስ ወቅታዊ ብቃቱ ጥሩ የሚባለው ወደ አሸናፊነት መንገድ ለመመለስ የሚያደርገው ጨዋታ ነው። ኢትዮ ኤሌክትሪክ ከኢትዮጵያ ቡና በዕለቱ ሁለት የሚያደርጉት ጨዋታም ይጠበቃል። ሁለቱም በ2ኛ ሳምንት ድል ቀንቷቸዋል። ኢትዮጵያ ቡና ባህር ዳር ከተማን 2-0 አሸንፏል። ኢትዮ ኤሌክትሪክ አርባ ምንጭ ከተማን 4-1 ማሸነፉ የሚታወሰው። እነዚህ ሁለት ቡድኖች በአሸናፊነት ጉዟቸው ለመቀጠል የሚያደርጉት ጨዋታ ይጠበቃል። ኢትዮጵያ ቡና አንድ ተስተካካይ ጨዋታ ከቅዱስ ጊዮርጊስ ጋር የሚኖረው ይሆናል። ኢትዮ ኤሌክትሪክ እንግዲህ በአሸናፊነት መንገድ ለመቀጠል የሚያደርገው ጨዋታ የሚጠበቅ ይሆናል ማለት ነው። ሌሎች ጨዋታዎችን እንመለከታለን። ሰኞ ዕለት እንደዚሁ የካቲት 30 4 ጨዋታዎች ይከናወናሉ። ባህር ዳር ከተማ ከነገሌ አርሲ ቀኑ 9 ሰዓት፣ ኢትዮጵያ መድን ከሀዲያ ሆሳዕና ምሽት 12 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያደርጉ ይሆናል። ለባህር ዳር ከተማ ከሽንፈቱ ለማገገም ሀዲያ ሆሳዕናም እንደዚህ ወደ አሸናፊነት መንገድ ለመመለስ የሚያደርጉት ጨዋታ ይጠበቃል። ሌላኛው ጨዋታ ኢትዮጵያ መድን ከሀዲያ ሆሳዕና የሚያደርጉት ኢትዮጵያ መድን በ22ኛ ሳምንት መርሃ ግብር አቻ መውጣቱ የሚታወስ ነው። ወደ አሸናፊነት ለመመለስ እንደዚሁ ጨዋታውን የሚያከናውን ይሆናል። በአሰልጣኝ ገብረ መድህን ኃይል የሚመራው ቡድን የወራጅ ቀጠና ስጋት አለበት። የወቅቱ የሊጉ አሸናፊ ነው። በዘንድሮ ውድድር ዓመት እንግዲህ ወጥ የሆነ ብቃት ማሳየት ተስኖታል። በዚህ ጨዋታ ላይ እንግዲህ ማሸነፍ ቅድሚያ ግምቱን አግኝቷል። ሌላኛው ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም የሚደረጉ 2 ጨዋታዎች ናቸው። ምድረገነት ሽሬ ከፋሲል ከነማ፣ ድሬዳዋ ከነማ ከኢትዮጵያ ንግድ ባንክ ከቀኑ 9 ሰዓት እና ምሽት 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። ምድረገነት ሽሬ ከፋሲል ከነማ የሚያደርጉ ጨዋታ ይጠበቃል። ፋሲል ከነማ ባለፉት 5 ጨዋታዎች አላሸነፈ፣ ወደ አሸናፊነት መንገድ ለመመለስ የሚያደርገው ነው። በሊጉ የደረጃ ሰንጠረዥ 5ኛ ደረጃ ላይ ይገኛል። ምድረገነት ሽሬም እንደዚህ ወደ አሸናፊነት ለመመለስ የሚያደርገው ጨዋታ ይጠበቃል። በ2ኛ ሳምንት በወልዋሎ ሽንፈት ማስተናገዱ የሚታወስ ነው። ድሬዳዋ ከተማ ከኢትዮጵያ ንግድ ባንክም እንደዚህ ዕለት ምሽት 12 ሰዓት ላይ ሰኞ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። ማክሰኞ
መጋቢት አንድ የኢትዮጵያ ፕሪሚየር ሊግ የ3ኛ ሳምንት መርሃ ግብር ይጠናቀቃል። በዚህ ሁለት ጨዋታዎች ይደረጋሉ። አዳማ ከተማ ከአርባ ምንጭ ከተማ ከቀኑ 10 ሰዓት ላይ በሐዋሳ ዩኒቨርሲቲ ስቴዲየም፣ ሐዋሳ ከተማ ከመቀሌ ሰባ እንደርታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስቴዲየም ጨዋታዎቹ የሚከናወኑ ይሆናል። አርባ ምንጭ ከተማ እንግዲህ በሊጉ 3ኛ ድሉን ለማስመዝገብና ወራጅ ቀጠና ለመውጣት በሚያደርገው ፉክክር ወሳኝ ጨዋታ ነው። አዳማ ከተማም እንደዚሁ ወደ ማሸነፍ መንገድ ለመመለስ ይጫወታል ማለት ነው። ሌላኛው ጨዋታ ሐዋሳ ከተማና መቀሌ ሰባ እንደርታ የሚያደርጉት ነው። ሐዋሳ ከተማ ባለፉት 3 የሊግ ጨዋታዎች ድል አልቀናው ነው። መቀሌ ሰባ እንደርታ በወራጅ ቀጠና ውስጥ የሚገኝ ቡድን ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። ጨዋታዎቹ በአጠቃላይ በዋንጫ ፉክክሩና ላለመውረድ በሚደረገው ፉክክር ላይ የራሳቸው የሆነ ተጽዕኖ አላቸው። የሊጉ መሪ ሲዳማ ቡና እንግዲህ በ22ኛ ሳምንት መርሃ ግብር ተከታዮቹ ነጥብ መጣላቸውን ተከትሎና ማሸነፉን ተከትሎ የ5 ነጥብ ልዩነት ከሚከተሉ ቡድኖች ጋር ያለውን የነጥብ ልዩነት ወደ 5 ከፍ አድርጓል። ሐዋሳ ከተማ በ37 ነጥብ ሁለተኛ ደረጃ ላይ ይገኛል። ነገሌ አርሲ በተመሳሳይ 37 ነጥብ በግብ ክፍያ ተበላልጠው ሁለተኛና ሶስተኛ ደረጃ ላይ ይገኛሉ። ከሊጉ መሪ ጋር ያላቸው የነጥብ ልዩነት 5 ደርሷል። እንግዲህ በጣም ጥሩ የሚባል የነጥብ ልዩነት ነው። ሲዳማ ቡና በዚሁ የሚቀጥል ከሆነ የዋንጫውን የማንሳት እድል ሊኖረው ይችላል። በሊጉ ረጅም ሳምንታትም የሊጉ መሪ ሆኖ የቀጠለው ሲዳማ ቡና ከሌሎቹ ክለቦች ከሚካተሉ ክለቦች በተቻለ በአንጻራዊነት ወጥ የሆነ ብቃት እያሳየ ይገኛል። ሌሎቹ ቡድኖች በአንጻራዊነት ወጣ ገባ የሚል እንቅስቃሴ በማሳየት ላይ ይገኛሉ። በዋንጫ ፉክክሩ ሲዳማ ቡና የተሻለውን ቅድሚያ ግምት አግኝቷል። ሐዋሳ ከተማ ነገሌ አርሲ ቀጣዩን ግምት አግኝቷል። አራተኛ ደረጃ ላይ የሚገኘው መቻል እንግዲህ በ34 ነጥብ 3ኛ ደረጃ ላይ ይገኛል። በዋንጫ ፉክክሩ ለመቆየት ቀጣይ ጨዋታዎችን ማሸነፍ ይኖርበታል። በዚህ ሳምንትም ከወልዋሎ ዓዲግራት ዩኒቨርሲቲ ጋር ጨዋታውን ያከናውናል ማለት ነው። ፋሲል ከነማ 5ኛ ደረጃ ላይ ይገኛል። ምናልባትም በሶስቱ ቶፕ 3 በሚባሉ ቡድኖች መካከል የዋንጫ ፉክክሩ ሊቀጥል ይችላል። ሌሎቹ እነዚህ ከላይ ያሉት ቡድኖች ከጣሉም መቻልና ፋሲል ከነማ ወደ ዋንጫው ፉክክር ለመግባት እንግዲህ እድል ሊኖራቸው ይችላል። የዋንጫ ፉክክሩ የሚጠበቅ ነው። በእነዚህ ክለቦች መካከል የሚደረገው ዋንጫ ፉክክር በቀጣይ ቀናት የሚጠበቅ ይሆናል። በወራጅ ቀጠናም አርባ ምንጭ ከተማ፣ ወልዋሎ ዓዲግራት ዩኒቨርሲቲው፣ ወላይታ ዲቻ አጠቃላይ ኢትዮጵያ መድን ጨምሮ በሊጉ የወራጅ ቀጠና አካባቢ የሚገኙ ቡድኖችን ላለመውረድ የሚያደርጉት ፉክክርም የሚጠበቅ ይሆናል። የኢትዮጵያ ብሔራዊ ቡድን የአፍሪካ ዋንጫ ማጣሪያውን ከማድረጉ በፊት የ2 ሳምንታት ጨዋታዎች የሚከናወኑ ይሆናል። ከዛ በኋላ የኢትዮጵያ ፕሪሚየር ሊግ ይቋረጣል። የ3ኛ ሳምንት ጨዋታዎች መጋቢት 1 ይጠናቀቃሉ። ከዛ በኋላ እስከ መጋቢት 4 የ4ኛ ሳምንት ጨዋታዎች ከተከናወኑ በኋላ ሊጉ ይቋረጣል። እስከዛ ድረስ በእነዚህ ሁለቱ ጨዋታዎች የሚያሸንፈው ቡድን በሊጉ መሪነቱን የሚያጠናክርበት፣ ሲዳማ ቡና ላለመውረድ ደግሞ የሚደረገው ፉክክር እና አርባ ምንጭ ከተማ ከወራጅ ቀጠና ሊወጡበት የሚችልበትን እድል ለማለምለም የሚጫወት ይሆናል። እንግዲህ በቀጣይ ጨዋታዎች ላይ የሚመዘገቡ ውጤቶች የራሳቸው ተጽዕኖ በዋንጫ ፉክክሩና ላለመውረድ በሚደረገው ፉክክር ላይ ይኖራቸዋል ተብሎ ይጠበቃል። እነዚህ የተመለከቱ መረጃዎችን በቀጣይ ፕሮግራሞቻችን ላይ በስፋት እንመለስባቸዋለን። ተመልካቾቻችን ከሀገር ውስጥ የነበረን ስፖርታዊ መረጃ ይህን ይመስላል። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃ እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው የእንግሊዝ ኤፍ ኤ ካፕ ውድድር ይሆናል። የእንግሊዝ ኤፍ ኤ ካፕ የ5ኛ ዙር ወይም የጥሎ ማለፍ ጨዋታዎች ከዛሬ አርብ ማምሻውን አንስቶ እስከ ሰኞ የካቲት 30 የሚከናወን ይሆናል። የእንግሊዝ ኤፍ ኤ ካፕ ውድድር በዓለማችን ከሚገኙ አንጋፋ የክለቦች ውድድሮች አንዱ ነው። እንደ አውሮፓውያን አቆጣጠር በ1870ዎቹ የተጀመረ ውድድር ነው። 155 ዓመት ያስቆጠረ ጠንካራ ውድድር ነው። በየዓመቱ እስከ ነን ሊግ ከሚባሉ አማተር ክለቦች ጨምሮ በመቶዎች የሚቆጠሩ ክለቦች የሚሳተፉበት አንጋፋ ውድድር ነው። የእንግሊዝ ኤፍ ኤ ካፕ መርሃ ግብር የዘንድሮ ውድድር የጥሎ ማለፍ የ5ኛ ዙር መርሃ ግብር ላይ ደርሷል። የጥሎ ማለፍ የ5ኛ ዙር ጨዋታዎች ከዛሬ ጀምሮ የሚደረጉ ይሆናል። በዕለቱ ዛሬ ምሽት 5 ሰዓት ላይ በሞሊኒው ስቴዲየም ወልቭስ ከሊቨርፑል ጨዋታቸውን
የሚያከናውን ይሆናል። በእነዚህ ሁለት ቡድኖች በአራተኛው ዙር ያደረጓቸውን ጨዋታዎች ውጤት ስንመለከት ወልቭስ ግሪምስቢ ታውንን አሸንፏል። ይህ ጨዋታ እንግዲህ የሚታወስ ነው። ግሪምስቢ ሜዳ ላይ ከፍተኛ ዝናብ ጥሎ ጨዋታው በጭቃ ሜዳ ላይ የተከናወነ ጨዋታ ነበር። ያንን ጫና ተቋቁሞ ወልቭስ 1-0 ማሸነፉ የሚታወስ ነው። ሊቨርፑል ብራይተን 3-0 ማሸነፍ ወደ አምስተኛ ዙር ማለፉ የሚታወስ ነው። እነዚህ ሁለት ቡድኖች የሚያደርጉ ጨዋታ ይጠበቃል። እነዚህ ሁለት ቡድኖች በኤፍኤ ካፕ ውድድር ላይ ሲገናኙ ያሁኑ ለአምስተኛ ጊዜ ነው። ከዚህ ቀደም ባደረጓቸው አራት ጨዋታዎች ወልቭስ 3 ጊዜ በማሸነፍ የበላይነቱን ይዟል። አንድ ጊዜ ሲያሸንፍ ሊቨርፑል በቀሪው ጨዋታ አቻ ተለያይቷል። ለመጨረሻ ጊዜ የተገናኙት እንደ አውሮፓውያን አቆጣጠር በ2023 ነበረ። በዚህም ሊቨርፑል በደርሶ መልስ ውጤት በማሸነፍ ቀጣዩን ዙር መቀላቀሉ የሚታወስ ነው። እነዚህ ሁለቱ ቡድኖች የሚያደርጉት ጨዋታ ይጠበቃል። እነዚህ ሁለቱ ቡድኖች በእንግሊዝ ፕሪሚየር ሊግ በሳምንቱ አጋማሽ በ29ኛ ሳምንት መርሃ ግብር በሞሊኒዮ ስቴዲየም ተገናኝተው ወልቭስ 2-1 በሆነ ውጤት ማሸነፉ ይታወሳል። አንድሬና ሮድሪጎ ጎሜዝ ናቸው ግቦቹ ለወልቭስ በወቅቱ ያስቆጠሩት። መሐመድ ሰላም የጎል ድርቁን ያበቃበትን ጎል ማስቆጠሩ ይታወሳል። ሊቨርፑል ባልተጠበቀ ሁኔታ በሊጉ የመጨረሻ ደረጃ ላይ በሚገኝ ወልቭስ መሸነፍ ያልተጠበቀና አስደንጋጭ ሽንፈት ነበረ። የወቅቱ የሊጉ አሸናፊ ሊቨርፑል በዋንጫ ፉክክር ውስጥ ባይኖርም በሻምፒዮንስ ሊግ ለመሳተፍ በሚያደርገው ፉክክር ውስጥ ወሳኝ 3 ነጥብ ያጣበት ውጤት ተመዝግቧል። አሁን ከቀናት ልዩነት በኋላ እነዚህ ሁለቱ ቡድኖች ደግሞ በሌላኛው የእንግሊዝ እግር ኳስ መድረክ ኤፍኤ ካፕ ዛሬ ምሽት 5 ሰዓት ላይ ጨዋታቸውን የሚያከናውን ይሆናል። እነዚህ ሁለቱ ቡድኖች ጨዋታ ይጠበቃል። እንግዲህ እነዚህ ሁለቱ ደበኛው ጨዋታ ክፍለ ጊዜ ካልተሸናነፉ ወደ ጭማሪ ሰዓት፣ ያም ካልሆነ ወደ መለያ ምት ያመራሉ። ሁለተኛ ዙር የሚካሄድበት ጨዋታ አሰራር እንግዲህ በእንግሊዝ እግር ኳስ ማህበር መቅረቱ የሚታወሰው። እነዚህ ሁለት ቡድኖች በሚያደርጉት ጨዋታ የእንግሊዝ የኤፍኤ ካፕ የአምስተኛ ዙር መርሃ ግብር ይጀመራል ማለት ነው። ቅዳሜ ዕለት 3 ጨዋታዎች የሚከናወኑ ይሆናል ማለት ነው። የሊጉ የኤፍኤ ካፑ ለብዙ ጊዜ ክብር አሸናፊ የሆነው አርሰናል ከማንስፊልድ ታውን ጋር ጨዋታውን የሚያከናውን ይሆናል ቅዳሜ ነገ ማለት ነው። ከቀኑ 9 ሰዓት ከ15 ላይ በፊልድ ሚል ስቴዲየም ጨዋታውን የሚያከናውን ይሆናል። በአራተኛው ዙር ማንስፊልድ በርንሌይን በማሸነፍ ወደ አምስተኛ ዙር አልፏል። አርሰናል በርንሌይን እንደዚሁ ማሸነፉ የሚታወስ ነው። ሁለቱ ክለቦች በእንግሊዝ ኤፍኤ ካፕ መርሃ ግብር ሲገናኙ የአሁኑ ለሁለተኛ ጊዜ ነው። እንደ አውሮፓውያን አቆጣጠር በ1929 ተገናኝተው አርሰናል 2-0 ማሸነፉ የሚታወስ ነው። ከ97 ዓመታት በኋላ በዚህ ውድድር ለመጀመሪያ ጊዜ ይገናኛሉ። አርሰናል ይህን ጨዋታ የማሸነፍ ሰፊ ግምት አግኝቷል። ማንስፊልድ ታውን በእንግሊዝ ኤፍኤ ካፕ ትልቁ ውጤቱ እንደ አውሮፓውያን አቆጣጠር በ1968/69 ውድድር ዓመት ሩብ ፍጻሜ የደረሰበት ነው። አርሰናል 14 ጊዜ ዋንጫውን በማንሳት የውድድሩ ስኬታማ ክለብ ነው። እነዚህ ሁለቱ ቡድኖች የሚያደርጉ ጨዋታ ይጠበቃል። የሁለቱም ቡድኖች ንጽጽሮች ስንመለከት አርሰናል የእንግሊዝ ፕሪሚየር ሊግን በ67 ነጥብ እየመራ ይገኛል። ማንስፊልድ ታውን በእንግሊዝ 3ኛ የእግር ኳስ ሊግ እርከን ወይም ሊግ 1 16ኛ ደረጃን ይዞ የሚገኝ ቡድን ነው። እንግዲህ በእነዚህ መካከል ሁለቱ ቡድኖች መካከል ሰፊ የሚባል ልዩነት አለ። አርሰናል ጨዋታውን የማሸነፍ ሰፊ ግምት አግኝቷል። በሌሎች መርሃ ግብሮች ማንቸስተር ሲቲ ከኒውካስትል ዩናይትድ ምሽት 5 ሰዓት ነገ ጨዋታቸውን ያደርጋሉ በሴንት ጄምስ ፓርክ ስቴዲየም። ምሽት 2 ሰዓት ከ45 ሬክስሃም ከቼልሲ ጨዋታቸውን የሚያከናውን ይሆናል። ማንቸስተር ሲቲ እና ኒውካስትል ዩናይትድ በተደጋጋሚ ጊዜ በሊጉ በተለያዩ ውድድሮች ላይ የተገናኙ ይገኛል። በእንግሊዝ የሊግ ካፕ ውድድር በግማሽ ፍጻሜው ማንቸስተር ሲቲ እና ኒውካስትል ተገናኝተው ማንቸስተር ሲቲ በደርሶ መልስ ውጤት በማሸነፍ ለፍጻሜ መግባቱ የሚታወስ ነው ማለት ነው። እነዚህ ሁለቱ ቡድኖች አሁንም በድጋሚ በእንግሊዝ ኤፍኤ ካፕ መርሃ ግብር ተገናኝተዋል። ሬክስሃም ከቼልሲም ነገ ምሽት 2 ሰዓት ከ45 ላይ ጨዋታቸውን የሚያደርጉ ይሆናል። እሑድም እነዚህ መርሃ ግብሮች ቀጥለው የሚውሉ ይሆናል። እሑድ ፉልሃም ከሳውዛምፕተን ከቀኑ 9 ሰዓት ላይ በክራቨን ኮቴጅ ስቴዲየም ጨዋታቸውን ያከናውናሉ። ሊድስ ዩናይትድ ከኖርዊች ሲቲ ምሽት 1 ሰዓት ከ30 ላይ የሚጫወቱ ይሆናል። ሰኞ ዌስትሃም ዩናይትድ ከብሬንፎርድ ምሽት 4 ሰዓት ከ30 ላይ በለንደን ስቴዲየም ጨዋታቸውን የሚያከናውኑ ይሆናል። ቼልሲ፣ ማንቸስተር ሲቲ እና አርሰናል ወደ ቀጣዩ ዙር የማለፍ የቅድሚያውን
ግምት አግኝቷል ማለት ነው። የእንግሊዝ ኤፍ ኤ ካፕ በውድድሩ አንጋፋ ከመባሉ ባለፈ ያልተጠበቁ ድሎች የሚመዘገቡበት ውድድር ነው። በተለይም እነዚህ ጃይንት የሚባሉ ትልቅ ክለቦች ባልተጠበቀ ሁኔታ በትንሽ በሚባሉ ቡድኖች በሊግ 1 በሊግ 2 በተለያዩ እርከን የሚገኙ ክለቦች ሲሸነፉ የምንመለከትበት አጋጣሚ አለ። በአራተኛው ዙር እንግዲህ በርንሌ የእንግሊዝ ፕሪሚየር ሊጉን በርንሌን ማንስፊልድ ታውን ማሸነፉ ይታወሳል። ያልተጠበቀ በዘንድሮ ኤፍ ኤ ካፕ ያልተጠበቀ ድል ነበረ። እነዚህ አይነት ነገሮች አርሰናል ማሸነፉ ሊያልፍ ይችላል። ሌላውም ያልተጠበቀ ውጤት ሬክሳም ቼልሲ ላይ እንደዚሁ ሊያስመዘግብ ይችላል። ያልተጠበቁ ውጤቶች የሚስተናገዱበት የእንግሊዝ ኤፍ ኤ ካፕ እነዚህ ትናንሽ ተብለው የሚጠሩ ቡድኖች በተለያዩ ውድድሮች ላይ ያላቸው ድል እንደዚህ አይነት ትልቅ ቡድኖችን የማግኘት እድል በእንግሊዝ ኤፍ ኤ ካፕ እና በሊግ ካፕ ላይ መሆኑ በእነዚህ ጨዋታዎች ላይ ከነዚህ ክለቦች ጋር ሲገናኙ ራሳቸውን ለማሳየት ጠንካራ እንቅስቃሴ ያደርጋሉ። ይህም ይበልጥ ጨዋታዎችን አጓጊ ያደርጋል። እነዚህ ጨዋታዎች የሚጠበቁ ይሆናል ማለት ሌሎቹ እነዚህ ብሪስቶል ሲቲ እና ፖርት ቫሌን በቀጣይ ጨዋታቸውን የሚያከናውኑ ይሆናል። እነዚህ ኤፍ ኤ ካፕ ጨዋታዎች ቀጣይ ወደ ሩብ ፍጻሜ የሚያልፉ ክለቦችን የሚለዩ ይሆናል። ከሀገር ውስጥም ያነሳሁትን የኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ከእንግሊዝ የኤፍ ኤ ካፕ 5ኛ ዙር መርሃ ግብር ጨምሮ ሌሎች የተለያዩ ሀገራዊና የባህር ማዶ ስፖርታዊ መረጃዎችን በቀጣይ ሰኞ በምናቀርበው የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም በስፋት በድረ ጨዋታ ትንተና የምንመለስባቸው ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይሄን ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንብት።